አሁን ደግሞ ሜሞሪ ፎም እንግዲህ እንዴት ተዘርግቶ አልጋ ላይ መጠቀም እንደምንችል አሳያችኋለሁ። እዚህ ጋር መጀመሪያ በዚች ልክ ስንገዛው ሜሞሪ ፎም ስንገዛው እቺ ዙም እንግዲህ የምትደረግ ከሆነ በካሜራው ማሳየት እንችላለን። በዚች በቀስተ ደመና ሜሞሪ ፎም መቁረጫ የራሱ መቁረጫ አለው። ዝም ብሎ ቢላ አይደለም፣ የራሱ መቁረጫ ይኖረዋል። በዛች መቁረጫ ነው እንግዲህ ካርቶን በዛ ፕላን ሳለ እንዳልኳችሁ ነው። ወደ ሳይድ አሁን አልጋው ላይ ታደርገዋለህ። እንግዲህ ተጠቅልሎ ነው የሚመጣው። ሳጥን ውስጥ ሆኖ የሚዘጋጀው። እኛ በተሰጠን መቁረጫ አንድ ላይ ስንገዛው አውጥተን ወጥተን ፕላስቲክ እንደተፈጠረ ከጥቂት ደቂቃዎች በኋላ ተዘርግቶ የምታዩት ይሆናል ማለት ነው። እንዳልኳችሁ በኢትዮጵያ ውስጥ ብቸኛው የፍራሽ አምራች ሜሞሪ ፍራሽ አምራች እኛው ቀስተ ደመና ጠቅልለን በሳጥን የምናቀርብ ማለት ነው። በአንድ ንጥረ ነገር ወይም ስቲከር የሌለው ሜሞሪ ፎም ምን ይመስላል የሚለው በዚሁ ምናይ ይሆናል ማለት ነው። ምን ያደርጋችሁ ነው ታዲያ? ትንሽ ወጣ አድርገው ሙሉ ትንሽ ወጣ አድርገው እዛ ላይ ልጥፍ እንዳይ አውጣ፣ ወደ ኋላ ወደ ይኸውልህ አንደኝ ወደ አውጣ ከዚህ ከስከቂ አውጣ ወደ ቻ ተደረገ። እሺ ሳብ ፕላስቲኩ በዛ ይመስላል። አውጣ ፌስታሉ ሁሉ ከፌስታል ይታ በክፍሉ አንድ ሲሆን አውጣ ከክፍሉ አውጣው ፊልሞን ፕላስቲኩን አንዳችሁ እንግዲህ እንደምታዩት ሜትር ከ80 ባለሜትር ከ80 የሜሞሪ ፎም ነው እዚህ ጋር እንደምታዩት ያላችሁት ሜሞሪ ፎም። ይህ ሜሞሪ ፎም በአካላችን ቅርጽ መሰረት ተደርጎ የተሰራ ፍራሽ ነው። ይህም ማለት እንግዲህ አንዴ ካረፍንበትም በኋላ የአካላችን ቅርጽ ይዘው መተኛት እንችላለን። እዚሁ ፍራሻችን ላይ በጣም ሳይጠነክር በጣም ሳይለሰልስ ምቹ ሆኖ ተደርጎ የተሰራ ፎም ነው። አሁን እንዳያችሁ ወደ የሚነፋል 48 ሰዓት ግን ፉል ኤፌክቱን ሙሉ እናየዋለን ማለት ነው። እንግዲህ እንደዚህ ከላስቲኩ አውጥተን ከዘረጋነው በኋላ ከ15 ደቂቃ በኋላ